ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁም እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነፃ አገልግሎት የምንሰጥበት ነው በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስ ላይ ወገኖች እህታችሁ የቲኔን ከየቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ በያላችሁበት ሰላምታችን ይድረሳችሁ እያልን እንግዲህ ሳምንታዊውን ፕሮግራማችንን ይዘን ወደ እናንተ ዘንድ ብቅ ብለናል። እንግዲህ በየሳምንቱ የተለያዩ ነገሮችን እህታችሁ የቲ ካሉት ክስተቶች በመነሳት ብዙ የተለያዩ ነገሮችን አዳዲስ ነገሮችን ይዤ ለመምጣት ባቅሜ ጥረት አደርጋለሁኝና በዚህ ሳምንት እንግዲህ አንዳንድ ጊዜ ከስራችን ውጪ ደግሞ በማህበራዊ ህይወት ደግሞ ምናያቸው አስተማሪ ሆኑ ነገሮችን አያለሁኝና አስተማሪ ሆነ ነገር ሳይ ደግሞ ቦታው ላይ ለተገኙም ይሁን ላልተገኙ እንደው እይታችን አንድ አይነት ነው ወይስ አይደለም የሚለውንም ደግሞ ለማቅረብ ስለምፈልግ እጅግ በጣም የምንወዳት ጥሩ ስብዕና ያላት ወይዘሮ የሺዳማ ከዚህ ዓለም በሞት ስለተለየች በቀብሯም ስነ ስርዓት ላይ ሐሙስ ቀን እንዴት እንደነበረ ሁኔታዎቹን ስታዩ እጅግ በጣም ልብ የሚነካ ነውና ሰዎች በዓለም ላይ ሲኖሩ ሌጋሴ ምን ይመስላል? ሰርግ ቤት ከምትገኙ በለቅሶ ቤት ብትገኙ ብዙ ዕውቀትን ታገኛላችሁ ብለው በመጽሐፍ ላይ ያሉ ነገሮችን ሲያስተምሩ አባቶችም ሆኑ መንፈሳዊ አባቶች ወይም መንፈሳዊ መምህሮች ብዙ ነገር ይናገራሉና ይሄ እንግዲህ ለኔ በግልም ስለማቃት እጅግ ቅንነት የተሞላት ለሰው ልጅ ያላት አክብሮ ያበረከተችው ነገር ደግሞ ከቅንነት የተነሳ ስለዚህ በጣም ብዙ የሚያውቁት ነገር ብዙዎች በድራይ ተነኩ ወይም ደግሞ በአድራጎቷ የተነኩ ሊናገሩ ይችላሉ። እኔ ደግሞ ከማቀው በጥቂቱ አንዱን ነገር ብል በአካባቢያችን ወይም ደግሞ በህብረተሰባችን ውስጥ ብዙ ጊዜ ሰዎች በጎ አድራጎት ይሰራበታልና ለምን አንተስ 501c3 አትከፍትም? አንቺስ የተባባለ ገና ሳይጀምሩት በገንዘብ ጥቅም ምክንያት የሚጋጩ ብዙ የህብረተሰባችን ክፍሎችን እናያለን። እንዲሁም ደግሞ ያው ክፋቱም በሚስጥር ተይዞ ደግሞ በቀጣይነት የሄደበትም ጊዜ አለ። አንዳንድ ጊዜ ደግሞ ጠቅላላ ነገሩ ተነቅቶበት ሰው ሳይሰራለት ቀርቶ እበላለሁኝ ወይም ይበላበታል። እነከሌ የተቸገሩ ሰዎች እነማናሉ እስቲ እነሱን የገቢ ምንጭ ላርጋቸው ብሎ በአብዛኛው ደፋ ቀና ሲል ከፎር ፕሮፊቱ እኩል ወይም ባልተናነሰ ሁኔታ ወደ ላይ ወደ ታች ሲባል እናያለን። ነን ፕሮፊት አያስፈልግም ማለት ሳይሆን ህብረተሰባችን ግን በአብዛኛው የሚጠቀምበት በጣም የሚያሳዝንና ልብ በሚነካ ሁኔታ ሰውንም አይምሮ በሚረብሽ ሁኔታ እጅግ ግፍ የተሞላበት ነገር እናያለን። ነገር ግን የእህታችን የሺን በመናይበት ጊዜ በጉልበቷ ካገኘችው ላይ የምታገኘው ሰርታ ፈጣሪ በባረከላት ከዛ ላይ አንስታ እንደ ልቧ የልቧን መሻት ስታደርግ የኖረች ናት። ማንንም ሰው ሳትመርጥ ጥቁር፣ ነጭ፣ አበሻ ካበሻም ደግሞ አሁን አለመታደል ሆኖ ዲኖሚኔሽን ያመጣ ወዲያና ወዲ የሚፈራጭ የሚወራጨውን አይነት ሳይሆን ሁሉንም የእግዚአብሔር ፍጥሮች ከሌ ሳትል ሰርታ በላቧ ካገኘችው ላይ ነው። ለኔ መስጠት የሚለውን ነገር በዛ ነው የምተረጉመው። መስጠት ማለት ከልብ የመነጨ ሲሆን እነማንን ሰብስቤ በእነሱ ምክንያት ከማገኘው ላይ ትንሽ ወርውሬላቸው ሀብት ላፍራ የሚል ነገር እጅግ በጣም ስለሚያሳዝን እሷ ግን ከነ ቤተሰቧ በጠቅላላ ከዚህ ቀደም በተለያዩ ኢንተርቪዎች ላይ እንደ ምሳሌ ማነሳው ቤተሰብ ነውና እጅግ በጣም ፍቅር በተሞላበት አክብሮት በተሞላበት በላብ የሚመጣና
የሚፈልጉትን ነገር ወደ ህዝባቸው እጃቸውን የሚዘረጉ እንጂ ሊቀበሉ የተቀመጡ አይደሉም የሚሰጡ ናቸውና ምን ተቀበላችሁ ተብለው እንኳን ቢጠየቁ የተቀበሉት ነገር ያለ አይመስለኝም ሰርቭ በሚያደርጓቸው ቢዝነሶቻቸው ላይ ለተጠቀምነው ነገር ምን ከፍለው ነው ያ አግባብ ነው ሁሉ ጊዜ የሚያለ ነገር ነውና የህታችን መቃብር እኔ አሜሪካን ሀገር 39 አመት ስኖር እንደዚህ አይነት ህዝብ እንደዚህ በተጥለቀለቀበት መቆሚያ መቀመጫ መኪና ማቆሚያ የጠፋበት I think የመቃብር ቦታውንም የሚያስተዳድሩ ሰዎች ሳይገርማቸው አይቀርም ምንድነው ምን አይነት ስልጣን ላይ ምን አይነት ቦታ ላይ ያለ ሰው ይላል ግን የሰው ልጅ ስልጣኑን ራሱ ነው በህይወት ሲኖር የሚገድበው የሚመድበው ማለት ነው በምን ስንል በበጎ አድራጎት ማለት ነውና እኔም በጣም ማከብራት መወዳት እህት አድርጌ ማያት የሺ ከዚህ ዓለም በሞት በመለየቷ እጅግ በጣም አዝኛለሁኝ ለቤተሰቦቿ መጽናናትን እንዲሰጣቸው እጅግ በጣም ጸሎትን እናደርጋለን እና መላ ቤተሰቡ ደግሞ በዚሁ ደግነት ላይ ያለ ስለሆነ የሷ በዚህ ሁኔታ መሸኘት ብዙዎችን ያስተምራል ብዬ አስባለሁ መሰብሰብ በረጅም ጊዜ ያላየናቸውን ሰዎች በማግኘት ብቻ ሳይሆን እንዲሁም ደግሞ ተግባሯና ሁኔታዋ ከሁሉም አይነት ዲኖሚኔሽን ከነጩም ከጥቁሩም ከሁሉም አይነት መጥቶ የራሱን ሐላፊነት ወይም ደግሞ ያለውን አክብሮት በለቅሶም በሐዘንም ለመግለጽ የመጣውን የሰው ብዛት በመናይበት ጊዜ እንዴት ነው የኔስ ብሎ የሰው ልጅ ሲጠይቅ መልሱ እዛ ላይ ነው ያለው ብዬ ማለት ወዳለሁኝና ጅማሮውን በዛ እናደርጋለን እንግዲህ እህታችሁ የቲ በየሳምንቱ ደግሞ መጣለሁኝ እና እዚህ መጥቼ ደግሞ ስቱዲዮ ውስጥ የተለያዩ ትምርቶችን ወደናንተ ሳስተላልፍ ብዙዎቻችሁ የትጋንዳለ ማስታወቂያሽ ወይም ደግሞ አንቺ ማነሽ የሚለውን ወደ መጀመሪያው ብታረጊልን ብላችሁ በጠየቃችሁት መሰረት እሱን ደግሞ እናስቀጥላለን ማለት ነው እንግዲህ ለሺዳማና ለቤተሰቦቿ በሙሉ ፈጣሪ መጽናናትን ይስጣቸው ሁልጊዜም ከጎናችሁ ነን ለኔ በተለይ እንደ አራያ ማያቸውና በጣም ኢትዮጵያዊ መሆንን ወይም ደግሞ የሰው ልጅ መሆንን ፈጣሪን መፍራትን ያየሁባቸው ሰዎች ስለሆኑ አራያ ብዬ የምጠራቸው ሰዎች ስለሆኑ እንግዲህ መጽናናትን ይስጥልን እንላለን እንግዲህ የቲ ሚለውን የቲ ሳቱ ማናት ሚለውን ዩዥዋሊ መጨረሻ ላይ ምናሳየውን መጨረሻም ላይ ይዘነው እንመጣለን ግን ደግሞ አሁን ይዘን በቀንበል ማለት ነውና ሰውነት ያመጣልናል ታዩታላችሁና እህታችሁ የቲ እንግዲህ ለ30 ከ30 አሁን ቀደም እንዳልኳችሁ 39 አመት እዚህ ሀገርም ብኖር ከ30 በላይ በተለያዩ የንግድ ዓለሞች ውስጥ ቆይቻለሁ ለአሁን ላይ ግን ይሄ የምታዩት ከ30 ስቴት በላይ በፋይናንሻል ሰርቪስ ኢንደስትሪ የተለያዩ ነገሮችን የሰው ልጆች እንዳይስቱ ዕውቀትን በመስጠት በራሳቸው ፍላጎት እንዲንቀሳቀሱ የተለያዩ ዕውቀቶችን እዚህ በዚህ ቴሌቪዥን አማካኝነት ከዛም በፊት ደግሞ ወደ 443 የሚሆኑ ቪዲዮዎች ምንም ማስታወቂያ የሌላቸው ግን ቀጥታ ትምርት ልትቀስሙ የምትችሉባቸውን አበርክቻለሁኝ ሰዎች ህይወታቸውን ከአንድ ደረጃ ወደ ሌላ ሊቀይሩበት የሚችሉት ስጦታዬ ስለሆነ ለህብረተሰቡ በዛ መልካ አበርክቻለሁና አሁን ደግሞ በኤምኤስ ቴሌቪዥን 2 አመት አልፎኛል እንግዲህ ከጀመርኩኝና እዛ ላይ ደግሞ መጥቼ በየሳምንቱ ለናንተ አዘጋጅቼ ማቀርባቸው የተለያዩ ችግሮች ሊኖሩ ይችላሉ በኮሚኒቲያችን ውስጥ ሌላው ሰው ደግሞ እንዳይደርስበት እነዛን ጠቆም በማድረግ አዳዲስ ፕሮዳክቶች ሊመጡ ይችላሉ ብዙ ነገር አለ አሁን በዚህም ወር ላይ እንግዲህ እስከ ኖቬምበር 3 16% ኢንትረስት ሳይሆን 16% ቦነስ ካሽ ቦነስ የሚሰጥ ፕሮዳክት ስላለ በተለያየ ቦታ ፎርዋንክ ያላቸው ሰዎች በማዞርና ያንን ኦፖርቹኒቲ መጠቀም ግን ውስጥ ሚስጥሩን በጣቅላላ ያለውን ነገር ተረድተው በእውቀት ላይ የሚወስኑት እንጂ ዝም ብሎ ብቻ አንድ ጎኑን አይቶ ሆ ማለት ሳይሆን ያንን ጥበቃ ያደረኩኝ ትምርት ምሰጥ ሰው ነኝ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ ለጊዜው ብቸኛዋ ከኢትዮጵያ ማለት ነው በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪስ ያለሁኝ ነኝ 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው ቢሮአችን አንንዴል ቨርጂኒያ ውስጥ ነኝ ግን ሪሞትሊ እንደምታውቁት ከ30 ስቴት በላይ በመላው አሜሪካ ያሉትን ኦልሞስት አሁን ከዩታ በስተቀር ብዙዎቹ ጋር አለን እና ሰዎች ደውላችሁ የምትፈልጉትን ጥያቄ መጠየቅ ትችላላችሁ ኢንሹራንስን በሚመለከት ሪል ስቴትን በሚመለከት ለሰዓቴን ክፈለኝ ምናምን የሚባል ነገር የለም ያሉት ነገሮች መረዳት እንዲኖራችሁና ከስተት የተጠበቃችሁ እንድትሆኑ ጥረት ማረግበት ነው ማለት ነው ስልክ ቁጥራችን 8339388448 ነው yetifinancial.info yetifinancial.com ዌብሳይታችን ነው .info ላይ ቀጠሮ መያዝ ትችላላችሁ እንግዲህ ሰርቪሶቻችን በግራ በኩል ከሞላ ጎደል ያሉትን ጽፈናል the highest standard business practice
ተብሎ የተባለበት ምክንያቱ ፊዱሻሪ ስለሆንኩኝ ነው ማለት ነው። ያ ፊዱሻሪ ሆኖ ደግሞ የፈለገው መናገር ለራሱ ጥቅም መስራት ስለማይፈቀድና እስከ እስር ድረስ የሚያስወርድ ስለሆነ ሁሉን ነገር በቅጡ በአግባቡ እንደ ኢንዱስትሪ መንቀሳቀስ ስላለብን ነው ማለት ነው። ሰርቭ የምናደርገው ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላኖች፣ የ401ኬያችሁን ቀደም እንዳልኳችሁ የተለያዩ ፕሮዳክቶች በየጊዜው ይወጣሉና አንዳንዴ ቁጭ ብለው የማይሰሩ ገንዘቦች ካሉ እነሱን ወደ ተለያየ ቦታ እንወስዳለን ማለት በጊዜው ለዛ ሰው በሚመጥን ሁኔታ ያሉትን በሙሉ አነጻጽረን ማለት ነው። የልጆች የኮሌጅ ሴቪንግ ፈንድ አለ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እና ሪል ስቴት ኤንድ ሌሎች ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግ አለ። ስለዚህ ሎያሊቲ፣ ኢንቴግሪቲ እና ኬርን እንደ አርማችን አድርገን የምንንቀሳቀስ ነን። ሪል ስቴትን በሚመለከት እንደምታዩት ሎጎ ሪማክስ ከሚባል ኢንተርናሽናል ድርጅት ጋር ነው የምሰራው። የቲ ፋይናንሻል ደግሞ ቤተር ቢዝነስ ቢሮ አክሬዲትድ ድርጅት ነው ማለት ነው። ስለዚህ በዚህ መልክ ነው የምንንቀሳቀሰው። ለዛሬ ይዤላችሁ የመጣሁት እንግዲህ ርዕሱ ላይ እንዳያችሁት አገሬ ልጆችን እገርዝ ነበር ብሎ የሚል ሰው አጋጥሞኝ ነበር አለ። ስንል ልጆችን ትገርዝ ነበር? አዎ። እና እዛ ያለው ዶክተር ከሌ ተብዬ ጠራ ነበርና ዛሬም ሰዎች ዶክተር ብለው እንዲጠሩኝ እፈልጋለሁ የሚል አይነት ጥያቄ ነው። ስለዚህ አንድ አገር ላይ ስንኖር ህግና ስርዓቱን ባለማወቅ አንዳንዴ ዶክተር ከሌ ተብሎ ሲባል ምንድነው የሚባለው? ዶክተር ከሌ ሲባል የፒኤችዲ ነው። የፒኤችዲ ከሆነ ዶክተር ከሌ ብሎ የሚጠራው እንዲ በየቀኑ ዶክተር ከሌ ተብሎ የሚጠራ አይደለም። ፒኤችዲ ነው አበበ ከበደ ምናምን ተብሎ ይጠራል ማለት ነውና ከስሙ በኋላ የሚያስቀምጠው ዴዚግኔሽኑ ፒኤችዲ ነው። ግን ሜዲካል ዶክተሮች ሲሆኑ ዶክተር እንተና እኛ ጋር አሁን ለምሳሌ ይሄ ኢንጂነር፣ ዶክተር በጣም ብዙ ነገሮች መስመራቸውን ስተው እዚህ ሀገር ላይ በማይጠቀሙበት ሁኔታ ሰው ሲጠቀም እናያለን። ነገር ግን ዛሬ ዴዚግኔሽኖችን ለመጥራት ሳይሆን ይሄ የተለያዩ ነገሮች ሲባሉ አገሬ ይሄንን ነበርኩና እዚህም ህብረተሰቡ በዛ ይቀበለኝ ሲል ህብረተሰቡ አንድ ቦታ ከአንድ ቦታ የመጣን ሰዎች ስለሆነ ሊቀበለው ይችል ይሆናል ወይም ሊቀበላት ይችል ይሆናል። ግን በመንግስት እይታ ውስጥ እንዴት ነው ህጋዊ ነው ህገወጥ ነው የሚደረገው ነገር የሚለውን ከማታለል ከማጭበርበር ጋር የተያያዘ ነገር እንዳይሆን ሳስበው ሰው ችግር ውስጥ እንዳይወድቅ ማለት ነው። ስለዚህ እያንዳንዱ ሀገር የራሱ ህግ አለ ይላል የሚቀጥለው ስላይዳችንና የየራሱ ህግና የየራሱ የአኗኗር ህግና ስርዓትም አለው ማለት ነው። ስለዚህ እዛ ስላይድ ላይ በመታዩበት ጊዜ ለማስተማር የኮርሱ ሰርቲፋይድ የሆኑበት አላቸው ወይ? ብዙ አሁን በመታዩት እንትን ኮርስ ልጀምር ነው እንትን ልታረጉ ነው ይሄንን ሊመጣ ነው በዛ ሊወጣ ነውና ከፍያው ይሄን ያህል ነው ከፍላችሁ ተመዝግባችሁ በዚህ ቀን ነው ምን ጀምረው ምናምን የሚል ነገር ማአት ነገር እናያለን። ሰዎቹ ሰርቲፋይድ ናቸው ወይ ብለን ስንል አይደሉም፣ ሰርቲፋይድ አይደሉም። ግን ልምድ ሊኖራቸው ይችላል በሚሰሩበት ቦታና ልምድን ስናከፋፍል ሰርቲፋይድ ኢንስትራክተር ወይም ደግሞ ሰርቲፋይድ ኤጁኬተር ወይም ደግሞ መምህር ተብሎ ወይም ፕሮፌሰር ተብሎ የሚጠራበት ነገር ከሌለ ሊያስቸግር ይችላል ማለት ነው። ስለዚህ ለማስተማር ኮርሱን የሚሰጠውን ኮርስ ሰርቲፋይድ የሆነ ሰው አሁን ለምሳሌ ፕሮጀክት ማኔጅመንት በሁለት ቀን ብቻ ፕሮጀክት ማኔጅመንት ኮርስ ተብሎ 1 ብር ይሁን 100 ብር ይሁን የሆነ ነገር ይጠይቃል። ሰዎች ይሄዳሉ። ከዛ በኋላ ሲባል ሰርቲፊኬቱን ይዘውት የትም የሚሄዱበት ቦታ የለም። ምክንያቱም አክሬዲትድ ያልሆነ ያልታወቀ በቱተሪንግ ደረጃ የተሰጠውን ነገር እንደ ኢንስቲትዩት ቆጥሮ ራሱ የራሱን የፈጠረችውን ስም ሰዎች እንዲህ አይነት ነገር ሲያጋጥማቸው መጨረሻ ላይ ዲስአፖይንትመንት ብዙዎቹ እየመጣባቸው ይሄንን ጥያቄ ስላቀረቡም ነው ይዘነው የመጣ ነውና በየጊዜው ስናይ በቃ ኤሌክትሪሻን ባንድ ወር አረጋለሁ ሲባል በጣም ዴንጀረስ ነገር ነው። ብዙ ቤት ሊቃጠል ይችላል። የተለያዩ ነገሮች ብቻ ጥፋት ካልሆነ በስተቀር ከዛውስ ልማት አይመጣም። ጥፋት ከማጥፋታቸው በፊት ደግሞ መጀመሪያ ሲቀጠሩ ሳደል ገብተው የሚያጠፉት ምናልባት በራሳቸው ቤት ሞክራለሁ ብለው ኤሌክትሪሲቲ ነክተው ሌላ ችግር ሊያመጡ ይችላሉ። ስለዚህ ይሄ ኮች ከሌ ምናምን የሚለው ነገር ሰው በሙሉ ኮች ከሌ ተብሎ የመጠራትን ነገር አምጥቷል አሁን ላይ እና ሃይባይ የሌለው ኮሚኒቲም ስለሆነ ደግሞ ብዙ የተለያዩ ነገሮች መስመር ሲስቱ እንደውም የበለጠ እንዲስቱ ህብረተሰብ ጸጥ ብሎ ለቆታል እና ያንኑ ሲደግመው ነው የምታዩት ደሞና ከመድገም ይልቅ መጥፎ የሆነውና ልክ ያልሆነውን ነገር እያስተካከልን ብንሄድ የተሻለ ነገር ይሆናል ማለት ነው። ስለዚህ ሁሉን ነገር ስናደርገው በቅጡ በሚሆንበት ጊዜ መልክ ይኖረዋል ማለት ነው። ኮችን ለምሳሌ በመንመለከትበት ጊዜ ለኛ አሁን ኢንተርናሽናል ኮች ያለን እንደ አበሻ ወይም እንደ ኢትዮጵያዊ
ፕሮፌሰር ሐሰን ይመር ናቸው አንድ ኮች ነው ያለን ማለት ነው ሌላው በሙሉ ራሱ ፈጥሮ የፈለገውን ስልጣን የሰጠበት ነገር ነው እንጂ ኮች የሚለው ታይትል የላቸው ኮች ለማድረግ የሚችሉበት የሚያበቃ ከየትኛው ኢንስቲትዩት ያመጡት ነገር የለምና እሳቸው ግን ኢንተርናሽናል የኮቺንግ ላይሰንስ ስላላቸው ከ500 በላይ ኮርስ ይሰጣሉ ያንን ኮርስ በሚሰጡበት ጊዜ ሰዎች ይሄንን ኮርስ ፈልጋለሁ ያንን ሲሉ የሚመጣው አፊሊዬሽናቸው ከትልልቅ ኢንስቲትዩቶች አክሬዲትድ ከሆኑ ኢንስቲትዩቶች ጋር ስለሆነ እንደ ዩኒቨርሲቲ ኦፍ ሜሪላንድ በዛም ውስጥ ደግሞ ፉል ፕሮፌሰር ሆነው የሚያስተምሩ ስለሆኑ እነዛን ነገሮች በመታየውበት ጊዜ የሚመጣው ኮርስ እና የምንቀበለው ሰርቲፊኬት የትም ይዘነው ይሄድ ጥያቄ ያመጣም አሁን ግን በዚህም በቲክቶክ በፌስቡክ በተለያየ ሶሻል ሚዲያ ላይ ኮርሱ ሊጀመር ነው በዚህ ወጥቶ 50 ብር አምጣ 100 ብር አምጣ ሲባል ምን ይዛችሁ ነው የምትሄዱ ሲባል ቦርድ ዶክመንት ወይም በኤአይ አማካኝነት ቆንጆ ውብ የሆነ ሰርቲፊኬት ሊሰጣችሁ ይችላል ግን ያ ሰርቲፊኬት የት ነው ይዛችሁት የምትሄዱት ይዛችሁ የምትሄዱበት ቦታ ማን እንደሆነ ኢንስቲትዩቱን ማያውቀው ከሆነ መቀጠር የለም ማለት ነው አሁን እኮ ሊጠፋ ነው ስራ አሁን እኮ በዚህ ሊመጡባችሁ ነው አሁን በዛ ሊመጣ ነው አዳኛችሁኛንን ምናምን የሚል ነገር ብዙ ነገር ተሰማላችሁ ኢኮኖሚውን ማገናዘብ ያስፈልጋል የት ነው ኢኮኖሚው ያለው ብላችሁ ስትሉ ኢኮኖሚው ያለበት ጆብ ማርኬቱ የቀዘቀዘበት ቦታ ነው ላስት ይር ግራጁዌት ያደርጋሉ 2 years ago ግራጁዌት ያደርጋሉ ስራ ያላገኙ አሉ ስለዚህ ማምሴን ፓፕስም አይደለም እኮ የሚታወቅ ማምሴን ፓፕስም ቢሆን ምንም ችግር የለም ግን አንድ ሰው ኤልኤልሲ አውጥቶ ግን የሆነ በቃ የታወቅኩ ነኝ ብሎ ቢል ኖ ኢንስቲትዩትስ እንደዛ አይደሉም እዚህ ሀገር የሚታነጹት ወይም ደግሞ ሰዎች እንዲጠቀሙባቸው የሚደረገውና እነዛ ነገሮች ስታዩ ሁሉ ጊዜ ማንንም ምንም ነገር ይበላችሁ ፔኒ ዋይዝ ፓውንድ ፉሊሽ የሚሉትን አይነት ጨዋታ ሳይሆን ለምትከፍሉት ነገር የምታገኙት ነገር ከአንድ ደረጃ ወደ ሌላ ሊያወጣችሁ የሚችል ነው ወይ እንዴት የሚለውን ስትጠይቁ የት ጋ ነው የናንተ አክሬዲቴሽን የምትሰጡኝ ሰርቲፊኬት ምን አይነት ነው ይዤው ሄጄ ተቀባይነት አለው ወይ የሚለውን ነገር ስትጠይቁ አንድ መከበር አለ ሁለተኛ ያላግባቡ ገንዘብ ማውጣትን ትቆጣጣራላችሁና እነሱን ነገሮች በጠቅላላ ልታስወግዱና ውጤታማ መሆን ትችላላችሁ ማለት ነው ስለዚህ ትምህርት ወይም ኮርስ መስጠት መማር ምን ማለት ነው የሚለው ነው እዚህ ላይ ታዩታላችሁና መንግስት እውቅና የሰጠው ቀደም እንዳልኳችሁ አክሬዲትድ የሆነ ኢንስቲትዩት የተሰጠው ማለት ነው እንግዲህ እውቅና የተሰጠው ድርጅት በሚሆንበት ጊዜ መንግስት መጣበ ስራ አጣምናምን አሁን እንዳልኳችሁ 100,000 ብር 200,000 ብር ስራ አስገኝላችኋለውና እነዚህ ነገሮች በተጠቀሙበት ጥሩ ነው በሚል ብዙዎች ተሳፍረው ግን ለከፈሉት ገንዘብ ያገኙት አንዳች ነገር የለም ስለዚህ አንዳንዴ ለኛ ኮሚኒቲ ሁለተኛ መንግስት በጎን በኩል የተቋቋመ እስኪመስል ድረስ ብዙ ችግሮች አሉና እነዛን ችግሮች ራሳችሁ ከመውደቃችሁ በፊት ማረም የምትችሉት ሁኔታውን ጥሩ ጥያቄ በመጠየቅና ኮርስ ሲባል ስሙ ነው እንጂ ኮርስ ከየት የመጣ ኮርስ የሚለውን በመጠየቁበት ጊዜ የምታገኙቸው ነገሮች አስተማሪ ይሆናሉ ማለት ነው ስለዚህ ሰርቲፊኬታችሁን ደግሞ ለቀጣሪ ድርጅቶች ለምሳሌ የሚቀጥለው ስላይድ ላይ በመታዩበት ጊዜ ምን ይመስላል ያ ሰርቲፊኬት እና ሬጂስተርድ የሆነ ኢንስቲትዩት ነው ወይ የሚለውን ሰርቲፊኬቱን ተቀበላችሁ የሚሰጣችሁ ከሆነ እነዛን ሁሉ በደንብ ኢንቨስቲጌት ማድረግም ማስደረግም ትችላላችሁ ማለት ነው ያስተማሪ የተማሪም የተለያዩ ነገሮች ብቻ መስፈርት አለው ሁሉ ነገር የሚቀጥለው ስላይድ ሰውነትዬና በዚህ ሀገር ውስጥ ሁሉ ነገር ህግና ስርዓትና መንገድ ስላለው ከመንገዱ ውጭ ወጥቶ ሀዲዱን ስቶ ሲሄድ ቢፈልግ ይገልበጥ ቢፈልግ የፈለገበት ቦታ ይሄድ ብሎ መቼም የሰው ልጅ ውስጡ አለ እዛ ውስጥ እንደ ባቡር እንደ መኪና በታዩት ማለት ነው ስለዚህ ሀዲዱን በሚስትበት ጊዜ ጥያቄ ነው መለስ የሚያደርገው ሰውን መለስ የሚያደርገው በዛውስ መከባበርና ውጤታማ ለመሆን ደግሞ የምትችሉበት ነገር አለ ስለዚህ አስተማሪው ራሱ ያንን ነገር ተምሮታል ወይ እነዚህ ሰዎች ሰርቲፋይድ ካልሆኑ ለምሳሌ ፕሮፌሰር ሐሰን ጋር ደውላችሁ ይሄን ኮርስ መውሰድ ፈልጋለሁ አንተ አስተምረኝ ብትሉት ሰርቲፋይድ ያልሆነበትን አይነካውም ምክንያቱም ያስቀጣል ያስጠይቃል ማለት ነው ስለዚህ ሰርቲፊኬታችሁን ለቀጣሪው ድርጅት ስታሳዩ ምንድነው ለምሳሌ ከዚህ ቀደም እንዲህ አይነት ነገር ተደርጎባችሁ የደረሰባችሁን ነገር መግለጽ የምትፈልጉም ካላችሁ እጅግ አስተማሪ ስለሆነ ከተጎጆች አፍ ደግሞ ሲሰማ መምጣት ትችላላችሁ ስለዚህ ያስተማሪም የተማሪም የተለያዩ ነገሮች እንዳልኳችሁ መመዘኛ ስላለው ዝም ብሎ ብቻ ከመሬት ተነስቶ እርስ በርስ አብረን መስራት ስላለብን እርስ በርስ እንደሌላው ኮሚኒቲ ምናምን የሚባለው ዛሬ ላይ የተጎጆቹን ቁጥር ስለጨመረ መጀመሪያ እንዲህ አይነቱን ጭቅት ያለውን የቆሸሸውን ነገር አጽድቶ ከዛ በኋላ
ወደሚቀጥለው ምዕራፍ ይኬዳል እንጂ እንዲሁ ከነቁሻሻው ግን አንድ ላይ እንስራ ሲባል አሁንም ሞር ተጨማሪ ተጎጆችን ፍለጋ ካልሆነ በስተቀር ውጤታማ ለመሆን የሚያደርግ ነገር የለም። ስለዚህ እንዲህ አይነት ነገሮች ለምሳሌ ሲደረግበት የሰው ልጅ በምክንያት ነው እንደዛ የሚሆነው ብለን በመንጠይቅበት ጊዜ ያው የተናናቀ የትም አይደርስም ምንም ባረገው የሚል ንግግር ስላለ አጥሩን ካልነቀነቁ የሚለው ነገር ይሄ ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ስለዚህ በመናናቅ መሆን የለበትምና የምትፈልጓቸው ነገሮች በጠቅላላ እናንተንና የምትፈልጓቸውን ወይም የምትወዷቸውን ቤተሰቦቻችሁን ያካተተ ነገር ከአንድ ቦታ ወደሚቀጥለው ምዕራፍ የሚያሻግራችሁ መሆን አለበት እንጂ እንዲሁ ከመሬት ተነስቶ ሆም የሚባልበት ነገር ስላልሆነ ያንን ልላችሁ ነው የምወደው። ለዛሬ አጠር አድርጌ ይዤላችሁ የመጣሁት ይሄ አሁን ልጅ ስገርዝ ነበርና ዶክተር በሉኝ የሚለው የተለያየ ነገር የሰው ልጅ ላይ ያረግ ይችላል በመጣንበት ባደግንበት ሀገራችን ላይ ግን እነዛ ሁሉ ነገሮች እዚህ ሲመጡ የተለያዩ ነገሮች ናቸው። የተለያየም ስም ነው ያላቸው። አንዳንድ ጊዜ እንደውም ይዘነው የመጣነው ነገር ፉሊ ኮንቨርትድ አይሆንምና ኢቫሉዌት ለማስደረግ እንኳን ሲፈለግ ይሄ ስለቀረው ልንሰጣ አንችልም ልንሰጥሽ አንችልም የሚባል ነገር አለ። ፉሊም ደግሞ ኢቫሉዌት ተደርጎ ሴም ነው ኢኩቫለንት ነው ከይዛውቹት ከመጣችሁት ጋራም ተብሎ የሚባልበት ጊዜ አለና እነዚህ ሁሉ ነገሮች ምን ይዞ ነው አንድ ሰው ይሄን ያረግ ነበር ሀገሬ ስለዚህ እዚህ እንዲህ ነኝ ብሎ ሲል ወይም እንዲህ ነኝ ብላ ስትል ካለው አካሄድና ህግና ስርዓት ጋራ የት ነው መቀመጫው ብላችሁ ስትሉ በአብዛኛ ብዙ ከህገ ወጥ የሆኑ ነገሮችን እናያለንና ህገ ወጥ የሆኑት ነገሮች ደግሞ አድራጊው ቢያንስ 10 ብር 20 ብር 100 ብር 50 ብር ብሎ ጠይቆ ነው ግን ገንዘቡን አግኝቷል። ህገ ወጥም ቢሆን አሰራሩ ግን ያ ደግሞ ገንዘብ የከፈለው ሰው ደግሞ ባዶ ሜዳ ላይ ስለሆነ የቀረው ባለው የሁኔታ የኢኮኖሚ ኢንፍሌሽን ሁኔታ ያያያችሁ ከኪሳችሁ የሚወጣው ነገር አላግባቡ አለማውጣት ባግባቡ ለማውጣት ደግሞ ጥሩ ጥያቄዎችን መጠየቅ ያስፈልጋልና ለዛሬ ይጀላችሁ የመጣሁት ያው የህታችንን ማረፍና በሷ ውስጥ ብዙ የተማርነው ነገርና እዚህም እዛም በየቦታው እንደ ችግኝ የሚፈሉትን ነን ፕሮፊት ይበላበታል ይሰራበታል የሚለው ንግግር ሰዎች ካላቸው ላይ መስጠት ይችላሉ። ያ ነው እንግዲህ ቀን የሆነው ነገርና ከልብ የመነጨ ስጦታ ሲሆን ይሰጣል ሰው ካለ ላይ አብረን ልንካፈል በመድር ስንኖር ስለሆነ ነውና በዛ ሁኔታ ውስጥ አሁን ራሱ እንዲግርግር ብሎ ከሌ ተቸገረውን በሱ ስም ገንዘብ አግኝቼ ኑሮዬን ለውጭ የሚለው ሰው የሷን ለጋስነትና ያን ሁሉ የሰው ፍቅር በሚያውበት ጊዜ ትንሽ አፈር ማረግ ያስፈልጋልና ለማንኛውም ያንን ለማለት ነውና በዚህ በተለያዩ ታይትሎች ካልተጠራም ብሎ የተለያዩ ብሬን ዋሽ የሚመስል ነገር አድርጎ ግን ስትከፍቱት የማይመስል ነገር ውስጡ መታገኙባቸውን ካላችሁበት ደረጃ ፎቀቅ ለማያደርጉት ነገሮች ጊዜና ዝና ምናምን እየቆጠራችሁ ሁሉ ጊዜ ወደ ቁልቁለት ከመሄድ ጥያቄዎችን መጠየቅ ጠያቂ አዋቂና መራጭ ተጠቃሚ ስትሆኑ ውጤታማ ትሆናላችሁ ብዬ በዚሁ ልዘጋው ፈልጋለሁ። የቅድሙን ማስታወቂያ አመጣላችኋለሁ የት የሚለውንና እስከዚህ ድረስ ላዩት ደግሞ በመጀመሪያ ላይ ጀምረው መሃል ላይ ደግሞ ሲገቡ እንደ ማስታወሻም ይሆናል ማለት ነው። ከ30 ስቴት በላይ ላይሰንስ ዶኜ ግለሰቦችን እንጂ ድርጅቶችን ሳይሆን ሰዎችን ነው ሪፕሬዘንት ማረጋው። ህጋዊ ግዴታዬ ለሰው ልጆች ነው እንጂ ለድርጅቶች ስም መካብ አይደለም። ስለዚህ በዛ ሁኔታ ውስጥ የምጓዝ ነኝ። ፋይናንሻል ሰርቪስ ኢንደስትሪ ውስጥ እንዲሁም ሪል ስቴት ውስጥ ሰርቲፋይድ ፋይናንሻል ፊዱሻሪ ሆኜ ነው ማገለግለውና ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ ነው ያለሁት። ስልክ ቁጥራችን 8339388448 ነው። yetifinancial.info yetifinancial.com ዌብሳይታችን ነው። .info ላይ ካላንደር እና ቀጠሮ መያዝ የምትችሉበት የጉግል ካላንደር ስላለ እሱ ላይ ቀጠሮ ይዛችሁ መገናኘት መጠየቅ ነፃነት ምን ማለት እንደሆነ በፋይናንሻል ሰርቪስ ኢንደስትሪ ብዙዎች እንደ አዲስ ሆኖባቸው ደስ የሚላቸው አንዱም እሱ ነው። ሎያሊቲ ኢንቴግሪቲ እና ኬር ዋናው ሞቷችን ነው። ሪል ስቴትን በሚመለከት ከሪማክስ ከሚባል ካምፓኒ ጋር ሪማክስ አሊጀንስ ውስጥ ነው ያለሁት። እንግዲህ ትረስትድ አድቫይዘር ብሎ ሲል አንድ ሰው ፊዱሻሪ ነው ወይ ቤተር ቢዝነስ ቢሮ አክሬዲቴድ ነው ወይ ብሎ ነው አሜሪካኖቹ እንግዲህ ሲያናግሩንና ሊጠቀሙ ሰርቪሶቻችንን ሲፈልጉና በእኛ ደግሞ የትኛው ቡድን ነው የትኛው እንትን ነው ምን ያህል ሞቃርጎ ነግሮ ሊያሳምነኝ ይሞክራል። ማሳመን አይደለም ፋይናንሻል ሰርቪስ ኢንደስትሪ ማሳወቅ ነው። ስለዚህ ሁለቱ ራሱ የተጋጨበት ኮሚኒቲ ስለሆነ ያለ ነው። ከውቀት አትራቁ። እዛ ላይ ነው ያለው መፍትያችሁ ጥበቃችሁ ማለት ነውና the highest standard business practice እንድንሰጥ የህጋዊ ግዴታ የሚያደርገው ምንድነው?
ፊዱሻሪስ መሆን ነው ስለዚህ ፊዱሻሪ በመሆንበት ጊዜ ከውነት ውጪ ሌላ ነገር ወይም ደግሞ የተጻፈ ነገር ማቅረብ የምንችልበትን እንጂ ያልተጻፉ ነገሮችን መናገር አይፈቀድምና ሰርቪሶቻችን ላይፍ ኢንሹራንስ ሎንግ ተርም ኬር አኑዊቲ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን 401k ሮል ኦቨር የሚደረጉ ከተለያዩ ቦታዎች ቢዝነስ ኮቺንግ ቢዝነስ ፓርትነርሺፕ ጋይድ እናረጋለን ሪል ስቴት እና እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ ከናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪስ የሚመጣውን one of the certified instructor ስለሆንኩኝ ያንን ኮርስ አለው ማለት ነው ስለዚህ ያ ነው ያለን ለዛሬ እንግዲህ በሚቀጥለው ደግሞ ሌላ ፕሮግራም ይዤላችሁ እስከመጣ ድረስ ለዛሬ ይዤ መጣሁት ይሄንን ነው እንግዲህ ጥያቄዎች በሚኖራችሁ ጊዜ ምንም ሳይጨንቃችሁ ታትሬቲ በራችን ክፍት ነው ይሄንን ክፈል ያንን አምጣ ምናምን የሚባል ፋይናንሻል ሰርቪስ እና ሪል ስቴት ውስጥ ፊ ቤዝድ የሆነ ሰርቪስ ስላልሆነ ሰዎች አፕፍሮንት ቻርጅ ማድረግ አይፈቀድም ህጋዊ አይደለምና እነዚህን ሁሉ ብዙ ሰዎች በተለያየ መንገድ ውስጥ ሄደው ገንዘብ ብዙ ሲያወጡ እናያለንና ኢንፎርሜሽኖቹ ግን ያሉ ናቸው ማንኛውም ፈረንጁም ጋር አበሻውም ጋር ስፓኒሹም ጋር ሌላውም ጋር ብትሄዱ ህጋዊ አሰራር ወይም ፊዱሻሪ ሆኖ የሚሰራ ሰው የሚከፈልበት ይከፈልበታል የማይከፈልበት አይከፈልበትም ስለዚህ በፋይናንሻል ሰርቪስ በኢንሹራንስ ሳይድ በአኑዊቲ ሳይድ እንዲሁም ሪል ስቴት ግዥና ሽያጭን ፕሮሰስ ለመማር ግን አወርሊ የምትከፍሉት ነገር ስለሌለ ጥያቄያችሁን ለመቀበል ሁልጊዜም በራችን ክፍት ነው እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርና አብስቶ ይስጣችሁ ላለሁኝ መልካም ጊዜ ይሁንላችሁ ደህና ሁኑ